የተላከው ግን ያለ እሸቱ የተናገረበት መንገድ ልክ አይደለም ነው ይጨርስተው። ከዛ በኋላ ነጥብ ይዛት እኔ እሱን አክሰፕት ማድረገው እህቴ ባምቢ ይሄ እኔም ባንቺ ህይወት ውስጥ አልፌያለሁ። እንደዚህ ያደረግ ትክክል አይደለም። ወይም የቤተ ክርስቲያን የመረጧትን ሰዎች እንደዚህ ማስታወቂያ ልትሰራ እሱ ከሆነ ያስቀያል። እሱ ከሆነ ለምን እንደዚህ ያደረጋችሁ? ለምን በብዙ መንገድ ብዙ አይነት መንገዶች አሉ የሚገጽስበትም የሚነግራትም እንትን። ይሄ ግን በጣም እላፊ የሆነ ሰበር ዜና ስታወራ ዩቱብ ላይ ብዙ ቪው እንዳይለ እንደዛ አይነት ነገር የተጠቀማት ልጅቷን። ያ ነገር ደግሞ እሷን ሰበራት፣ ጎዳት። ለምሳሌ ብዙ ነገር ያለፈች ሴት ናት። ብዙ ስትራግሎችን አልፋ እዚህ ጋር አሁን የተቀመጠ ሴት ሲለቀቅ ያልጎዳት የሸቱ ንግግር እንዴት ነው የጎዳት? አንድ ትልቅ የሚዲያ እንትን የሆነ ሰው በሱ ዙሪያ እንደዚህ ሲናገር ያለው የሁሉ ነገር አልፋ እንዴት ነው ቃሏ? ይሄ ሰው ሌላ ሰው እናንተ ብንናገራት ያለፈችው ቃሏ የኔና ያንተ ኮሜንት ወይ እናንተ ንግግር ነው እስከዛሬ ድረስ ያለፈችው ችላ ማለት ነው። በህይወቴ ነው የምልህ፣ በህይወቴ መቼም ድጋሚ ማራሻ ማቃት እህቴ ነች እኮ እያልኩ ነው። ከሊፋ ገባ ያኔ መቼም ማራሻ መቃሪ ስራ ትክክል አይደለም። በቃ ገባ ትክክል አይደለም። በቃ ለምን ይሄ ሰውዬ እኔ እንደ አንድ ኦርቶዶክስ አንድ ነገር ባለፈውም ተናግሬያለሁ። ማንም ቢቀየመኝ የማይገርመኝ ንግግር ቢያጠፋም ለእኔ አላጠፋም። ምክንያቱም ከኔ ከዱርዬው የተሻለ ስራ እየሰራላት ነው። እኔ ኦርቶዶክስ ነኝ። ይሄ ወንድሜ እኔ ቦርኮ ማልሰራላትን ስራ ለሃይማኖት መስራት የነበረብኝን ስራ እሱ እየሰራልኝ ነው። ስለዚህ እኔ እሱ ቢያጠፋም አላጠፋም ነው። ካጠፋ ደግሞ አባቶች ይቀርባል። አባቶች አሏት እንጂ ልጅ የንስሐ አባት አላት። ንስሐ ገብታ ከሆነ አባት አላት፣ ወላጅ አባት፣ እናት አላት፣ ወላጅ እናት። እነሱ ሄደው እባክህ ልጅ ተብሎ በስነ ስርዓት አዋርተው መግዘትም መገሰስም ካለባቸው የገሰሱት እንጂ አደባባይ ላይ ወጥቶ የማንም ዱርዬ ሊሰድቡ አይችልም። እሱ ማንም አፉን ሊከፍትበት እኔ የትኛውን ቦታ ሄጄ የማንም ሃይማኖት ላይ አፌን አልከፍትም። እሸቱን መንካት ማለት ለእኔ ኦርቶዶክስን እንደ መንካቱ ስለምቆጥረው የተከራከሩ። ምክንያቱም እየሰራ ያለው አሁን ዳቬንች እናንተ ፖለቲከኞች ስለሆናችሁ ማጣመም ነገር ስለምትፈልጉ አጣሙ እንደፈለጋችሁ። አንተ ብቻ እኮ ነው አስተያየትንም የሰጠው። እኛ እኮ የሰጠነው ነገር ስድብ ውስጥ ናቸው ያላችሁት። እኔ ስድብ ውስጥ አይደለም። እኔ ለሚሞተው ይዱ አልኩ እንጂ ሌላ እኔም ዝም ያልኩት የታረዱት ሌላ አጀንዳ ነው። አሁን አንተ እያወራህ ያለው ሌላ አጀንዳ አይደለ። አርቲስት አይደለ። ብራችንን ብቻ ነው እንደ እነሱ የሚፈልጉት እንጂ አርቲስት ቤት ነው እየተሰጠው ነው። አንተ ብር እኔ አለሽ ነው እንደ አይነትማ የሆነ የልጅ ውይይታና ብሩን ብቻ አይደለም ከኛ የሚፈልገው። ኦፍ ኮርስ አርቲስት ሆኖ እንደ ቴዲ አፍሮ ነው መሆን ያለብን። ሞትም ከሆነ ሞትን መቀበል ነው ያለብን። ይሄ ነው ያለሽ ነው አይደለም። ሞትን ልትቀርብ ፊትህን እኮ ማሳየት እራሱ አትፈልግም። ወይኔ አሁን ለምን የጻድቅ ነገር እናደርገዋለን? እኔ ለምታመጣለን እኔ አርቲስት ነኝ እንደ አንድ ተራ ግለሰብ ነኝ። እኔ እያወራን ያለው ስለ ይመለከታል እኮ አንተ ለራስህ ነው። ተራ ግለሰብና አርቲስት አንድ አይደለም። አንተ እኮ ይኸውልህ ልንገርህ፣ አንተ አሜሪካ እየኖርክ ራስህን ሴክሬት አድርገህ ይሄ ልጅ የልጆች አባት መሬት ላይ ያለ ልጅ ግዴታው ነው ግዴታው ነው ለሞቱት መጮህ ግዴታው ነው። እሸቱ ሁሉም አርቲስት ኖ ሁሉም ግዴታው ነው። አይዳፍንም ቢዳፍንም ለህዝብ መጮህ ግዴታ ነው ያለበት አርቲስት የተባለ በጠቅላላ። እሺ ዳቪድ ቴንኪው እናመሰግናለን። በዚህ ሀሳብሽን ቀጥይ። የትግራይ ጦርነት ጊዜ ያ ሁሉ አርቲስት እንዋጋ በለው ሲል የነበረ ጊዜም ልክ ነው ተብሏል አይደል? ይሄና ያኔ ይለያይ። አሁን መጮህ አለባቸው። አርቲስት ድምፅ መሆን አለበት። ከአንቺና ከኔ የተሻለ ነው። ሀሳብን ተቀብያለሁ። በጣም ልክ ነህ። ቴንኪው መሲ ቀጥይ። ያው ምንድን ነው የምትሉት? በነገራችን ላይ እሸቱ ምንም አይነት ጥፋት የለበትም። ሲቀጥል እሸቱ እንደ አጠቃላይ የሚተናገሩ ብዙ ጨፋሪዎች እኮ አሉ። ብዙ ይሄን ድርጊት የሚያደርጉ ሰዎች አሉ። ግዴታ እኮ እሷ ብቻ አይደለችም። ግን እሱ እንደ አጠቃላይ ሲናገር እሷ ቤት ብላ መጣች አይደለም? አቤት ብላ ከመጣች ደግሞ ስራዋን ታውቃለች፣ ውሏን ታውቃለች፣ የምታደርገውን ነገር ታውቃለች። ስለዚህ ሊደብራት አይገባም። ጸጥ ብላ እንደ አጠቃላይ ስለተናገረ ላሽ ማለት ትችል ነበረ። ቤተሰቦቿን የተናገረበት መንገድ ትክክል አይደለም ምናምን ብለው አብዛኞቹ እሸቱን ሲናገሩ ነበረ። አንድ ሰው ለቤተሰቦቹ የሚጠነቀቅ ከሆነ ቤተሰቦቹ እንዳይሰደቡበት የሚፈልግ ከሆነ
ሶሻል ሚዲያ ላይ የሚያደርገውን ነገር ማወቅ አለበት። ነገር ግን እሷ ወጥ የሆነ ነገር ትውልድ የሚያበላሽ ነገር ስታደርግ አባቷ ወይም እናቷ ሰፖርት እያደረጓት በርቺ የኔ ልጅ ጎበዝ፣ ጠንካራ ነሽ፣ ጀግና እያሉ የሚያበረታቷት ከሆነ የዛ ድርጊት ተሳታፊ ናቸው። የባለጌ ልጅ ከሆነች ባለጌ ነች። እና ታዲያ እናትና አባቷ ከዚህ ድርጊት ያልገሰጿትን እሸቱ ወጥቶ ቢናገራት ምንድነው ጥፋቱ? እሸቱ ማንኛውም ባለሀብት ማንኛውም ገንዘብ ያለው ሰው መጥቶ እኔን እንደፈለገ ነገር ማድረግ ይችላል ብላ በሙሉ ልቧ የምትናገር ሴት እንደ ፋሲካ በግ ወይ ደግሞ እንደ ዶሮ ራሷን ለሽያጭ ያቀረበች ሴት የሚመጣባትን ነገር በሙሉ መቀበል ነው ያለባት። አፍ የላትም። በነገር ላይ አንድ ሴት ልጅ ራቁቷን ወጥታ ሶሻል ሚዲያ ላይ ራሷን ለሽያጭ አቅርባ ተሰበርኩኝ፣ ከልጅኝ ስላለኝ እንደዚህ ሆንኩኝ ምናምን አንድ በት ራሱ የላትም የምትናገርበት። በፊት ላይ እንደዚህ ተሰብራ ስለነበረ አሁን እንደዚህ ሆነች ምናምን፣ በፊት ላይም በገዛ እጇ ነው። አንድ ሴት ልጅ ራሷን የምታስከብረው ራሷን ሴት ስለሆነች ብቻ ሴትነቷን ተጠቅማ ራሴን ላጠፋ ነው ምናምን እያሉ ሰውን ለማስፈራራትና እሸቱን ለማሸማቀቅ ራሴን ላጠፋ ነው ምናምን የሚል ድራማ ራሱ መስራት አይጠበቅባትም። መጀመሪያ ካያችሁ ቪዲዮ ሰርታ ነበር። አካውንቴ ተመቶብኛል፣ የስራ አካውንቴ ነው፣ ቤተሰቦቼን የማስተዳድርበት ነው፣ መኪና የምከራይበት ነው ምናምን። ግዴታ አይደለም እኮ መኪና መከራየት፣ በእግሯ መሄድ ትችላለች። እንደዛ ብላ ስታለቃቅስ ነበረ። መጀመሪያ ይህ አጀንዳ ሳይመጣ በፊት ቪዲዮ ሰርታ ነበረ፣ ካያችኋት ማለት ነው። ስለዚህ ቪዋቸው ሲመታባቸው ወይ የሆነ ነገር ሲጠረርባቸው የሆነን ሰው ታርጌት አድርገው መጥተው መናገር አይችሉም። እሸቱ ደግሞ ከእሷ ጋር የሚነጻጸርም ልጅ አይደለም። እሸቱ ለቤተ ክርስቲያን ገንዘቡን ባይሰጥ ጊዜውን ሰጥቷል። ገባ? ላይ ብላይ ቁጭ ብሎ ገንዘብ ሲያሰባስብ ልጅ ሚስቱን ትቶ ልጁን ትቶ ቤተሰቦቹን ትቶ ነው። እዚህ ጋር እኮ አንድ ሰዓት ተቀመጡና አሰባስቡ ብትባሉ አንድ ደቂቃ መቀመጥ የማትችሉ ሰዎች እኮ ናቸው። ለቤተ ክርስቲያን እንደዚህ ሲደረግ ይሄን 1% ወስዷል ምናምን እያላችሁ እሸቱ ላይ ጣሳችሁ የምትቀስሩት ማለት ነው። ስንት ገዳማትን አሰርቷል፣ ስንት ቤተ ክርስቲያናትን አሰርቷል። ስለዚህ እሸቱ ሲጀመር ከእሷ ጋር የሚወዳደር ሰው አይደለም። ምኑን ከምን ነው የምታወዳደሩት? ራሷ በጣም አመሰግናለሁ። አሪፍ ነገር አመሰግናለሁ። በጣም ቴንኪ። በቃ እንደዚህ የተቀደሰ አዲስ አበባ ቤት ሰላም ብያለሁ። ሳንዴ ሊድ ነባር ህዝቦች ጥያቄ አለ ሲል ነበር። ይጠይቃል፣ ችግር የለውም። እድል አዲስ የገቡ አሉ። መራይ ያውራ ከዛ ሳደብ እኮ ቢያወራ ችግር የለውም። አዲስ አበባ ቤት ይገቡ ግን አይ ቀድሞት የገቡ ግን እንደዛ ባህሪ የለኝም። ትንሽ ማርያምን እንደዛ ነው የለብኝ። እሺ ችግር የለውም። እኮ አሁን ንግግር እኮ ከበድ ያለ ንግግር ነው። ስድብ እኮ እናት እንደዚህ ብሎ ብቻ መሳለም አይደለም ስድብ። እኔ አርቲስት የህዝብ ድምፅ መሆን አለበት ብዬ ስለማምን ነው። እሺ ወደ እናንተ ይመጣል። አንድ ጊዜ መራይ ቀጥል፣ ከዛ ዩዘር ትቀጥያለሽ። መራይ ያውራ። ያ ማለት አሁን እኔ መጀመሪያ ለመሲ ጥያቄ ያለኝ ማለት እሸቱ ብዙ ስራዎችን ስለሰራ ሚዲያ ላይ መገሰጽ፣ ሰዎችን እንደዚህ መናገር አለበት ማለት ኦኬ፣ መናገሩ የሆነ አሁን እዚህ ጋር ዳይሬክት ለእሷ ነው ተብሎ ማለት ከእሷ ውጭ እንደዚህ ያደረገህም እንትን አለ ብዬ አላስብም። የእሷንም በኋላ እንመጣበታለን። እንደዚህ የሚሰሩም አሉ ለቤተ ክርስቲያን ምናምን በፐርሰንት ምናምን እንደዚህ የሚባልም ነገር አለ። አሁን እሸቱስ እንደዚህ ሲያደርግ የሚያገኘው ገቢ አለ ወይስ ሁሉም ነገር ለቤተ ክርስቲያን አርጎ ነው? ገብቷችኋል? ሁሉንም ማሪ መራይ አሁን የተናገረው እኮ ትውልድ ኖርማል በሚል ምክንያት ነገሮች እየተለማመዱ ነው። ለምሳሌ እኛ የምናውቃት አንድ ቆሻሻ የሆነች አንተም የምታውቃት ቆሻሻ የሆነች ሴትዮ ግብረ ሰዶምን ደግፋ ኖርማል ነው ብላ መታ ተናግራለች። ገብቷል አይደል? እድል ከተሰጠኝ እንዲሁም ፖርኖ ሰራለሁ ስትል ነበር። ቆሻሻ ናት። አሁን እቺ በህዝብ ፊት ብትወገዝ ትውልድ ይድናል እንጂ ምንም ከምንም ቤተክርስቲያን ጋር የሚያገናኝ ነው። አሁን እሸቱ ፖይንቱ ኖርማል በማስመሰል ገብቷላ። ማታ ሺሻና ክለብ ሲጨፈር ታድሮ ነገ ቤተክርስቲያን መግባት እግዚአብሔር ከነ ኃጢአቴ ነው የምፈልገው ምናምን ኖርማል አይደለም። ፖይንቶች ብቻ ለምንድን ነው
እኔም አንተም ሁላችንም እኮ የነገዋ ኢትዮጵያ የልጆቻችን ኢትዮጵያ የተሻለች እንዲሆን እኮ ጥሩ ነገር ፖይንት እኮ ነው ያነሱበት። ምንድን ነው የሚያደርጋቸው? ሌላ ፐርፐዝ ሌላ ምክንያት ከሌለ ጀለስካ ሌላ ነገር ከሌለ በስተቀር እሱ ያነሳው ፖይንት አንድና አንድ ፖይንት ነው። ኖርማል አይደለም። ዳሴት እግዚአብሔር ሸክም የበዛበት ወደ እኔ ይምጣ። መቅደላዊትን እኮ ሲምራት መቅደላዊትን እኮ ስምዖን ቤት ሲፈውሳት ደግማ ወደ ኃጢአት አልገባችም። የእሱ አገልጋይ ሆና ነው የቀረችው። ተፈውሳ ድና ድጋሚ መታ እግሬን ልሰው ቂጤን አርቼባቸው ሀብታም ባገባ ትዳር ምንድን ነው እያለች እየተበለቃቀጠች ይሄ ኖርማል አይደለም ነው ያለ። በቃ ኢዚ ግን እሺ፣ አዲስ አበባ ቤት እኔ ልጠይቅህ። ግን እሷ አንድ ነገር ልጨምራል። ገቢ ልታሰባስብ ትናንትና ምን እንደተፈጠረበት ታውቃለህ? የአርሴማ ማለት ቅዘናም ነች፣ ተክለ ሃይማኖት ፈሳም ነው ብሎ ሲሳደቡ እንደነዚህ አይነት ወንድሞቻችንን ስለ ሃይማኖታቸው ስለ ገዳሞቻቸው የሚቆረቆሩ ወንድሞቻችንን በተለያዩ ነገር እያሸማቀቁ አጥፍተዋቸው የሚሰበስበን አተን መልስ የሚመልስላቸው ጠፍቶ በአደባባይ ኦርቶዶክስን መሳደብ ጽድቅ እንደሆነ ቆጥረው የሄዱት ለዚህ ነው። አሳስተው ነው። ከዚህ በፊት አሁን ቢሆን እኔ አሁን አንድ ነገር ወደ ብራዘር እኔ አሁን አንተ ጠንከር ያለ ንግግር ልናገር አንፈልግም። አሁን ከሴቶች ጋር ለመቀላቀል እንደ ቲፎዞ ለማፍራት እና የምታደርገው ነገር ከሆነ ትክክል አይደለም። ገባ? ከሃይማኖት በላይ ሃይማኖት ነው ቲፎዞ። እንደዛ አይደለም እኔ እያልኩ ያለሁት ሴቶች ስለተነሱብህ በዚህ አጋጣሚ ለሴቶች ምናምን እንደዚህ ብዬ ምናምን ሴቶች ቲፎዞ አገኛለሁ ብለህ አስበህ እንደዛ አስቤ አይደለም። ከእግዚአብሔር በላይ አንተ የግቢ ገብርኤል በላይ ከበዓታ በላይ ከአርሴማ በላይ ለአንተ ከጎን የሚቆም ሰው የለም። እውነትን ብቻ ያዘ እና ማን ወዲ ብራዘር ገባ? በእንደዚህ አይነት ልክ ሲመጡ ግን በእንደዚህ አይነት ልካቸውን አስይዘህ ካልመለስካቸው ነገ እየሳሳ ተነስቶ ደግሞ እንደዚህ ብሎ የሚሳደበው ይቀጥላል። ማስተሰድቦ እኔ አብሬ ቆምኩ ሰው እኮ እዚህ ሶሻል ሚዲያ ላይ በነገራችን ላይ ሆዴ እንደዚህ አሁን የሚከራከሩት ሰዎች በጣም በሚያስቀው ሁኔታ ከተወሰኑት ውጪ ከጥቂት ሰዎች ውጪ አብዛኞቹ ትላንትና ኦርቶዶክስን ሲሳደብ አብሮት ቁጭ ያሉት ሰዎች ናቸው። ዮናስ ሙሉነ የሚሉት በቅት ኦርቶዶክስን ተሳድቦ አብሮት ሕሊና የሌላቸው ሕሊናቸውን የሸጡ አብሮት ቁጭ ያሉ ሰዎች ናቸው። ዛሬ ላይ መጥተው እችን ልጅ የሚደግፏል። አንድና አንድ እውነት እኮ እየደገፍኳት እኮ አይደለም እኮ ብሮ፣ እኔ እኮ እየደገፍኳት አይደለም እኮ። አሁን እኔ ገቢ ማሰባሰቧ ነው ወይ እዚህ ጋር ሰው አይደለም። ጥያቄ እሱ አይደለም፣ እንደሱ አይደለም ያለው። አንድ ሰው ወደ ቤቱ ከቀረበ በኋላ ምሳሌ ሰጠው እኮ መቅደላዊት ማርያም ዘማዊት ተብላ የዝሙት ስራ የምትሰራ ሴት ነበረች። ኢየሱስ ክርስቶስ በስምዖን ቤት እራት ሲበላ መታ እግሩ ላይ በውድ ሽቶ እያጠበች አልቅሳ ለመነች። ኃጢአቷን ሰረዘላት። ግን መቅደላዊት ኃጢአቷ ስለተዘረየ ተመልሰ ወደ ኃጢአቷ አልገባችም። በቃ አቆመችው። የእሷ አገልጋይ ሆናን የቀጠለችው ገብቷል አይደለ? እቺ ልጅም ወደ ቤቱ ከገባች በኋላ ገዳማት ማስተዋወቅ ከጀመረች በኋላ ብዙ ነገር ካደረገች በኋላ ተመለሰች። ተመልሳ ሌላ ነገር ማድረግ ጀመረች። ሰሞኑን የለቀቀችው ስለ ትዳር በጣም ነውር የሆነ ንግግር እሱን ተሞርኩሶ ተናገረ። እሷን ብቻ አይደለም ደግሞ የተናገረው እንትላን ይሄ ማን ነው? ይሄ ታዋቂው ማን ነው? አዶናይን ጭምር ነው የተናገረው። ሌሊት ክለብ አድረው ጠዋት አክሱም ጽዮን ገብተው ፎንት ሲሉ የነበረው እሱንም ጭምር ነው የተናገረው። ግን እሷ ቤት ብላ መጣች። ቀጥሎ ደግሞ ከ3 ቀን በፊት አካውንት የተመታብኝ እያለች ነበር። ከዛ ደግሞ መታ ደግሞ ድጋሚ ራሴን ላጠፋ ነው የሚል ከጻፈች በኋላ ተመልሳ መታ ደግሞ ወደ ዩቲዩብ ልመጣ ነው አለች። ይሄ ኖርማል ነው? ኖርማልነት አይደለም። እሸቱ ትውልድ ይዳነ በቃ መባል አለበት። ልጆቻችን ምንድን ነው እንትን የሚሉት? እንደዛ ሲባል አብዛኞቹም እንደሚሉት ታውቃለህ፣ በኮሚሽን ነው የሰራው። ማስረጃ አለ። ዩቲዩቡን ለልጆች እንደዛ ላለም ሙሉን ካያችሁት ንግግሩ ምንድን ነው? ልጄ በ1 ዓመት ከ7 ወር አፍ አልፈታም። ከዛ ራሴን ጠየቅኩኝ ምን ማድረግ አለብኝ የሚል
ከሶሻል ሚዲያ ከእንደዚህ አይነት ነገር ላለማሳየት ወሰንኩኝ። እንደዚህ ነው ያለው። አሁን ላይ ህጻናቶች ቶሎ አፋቸውን የማይፈቱት በምንድን ነው? ሰዎች ስለማያናግሯቸው ዝም ብሎ ቴሌቪዥን ላይ ሪሞት እንትን ላይ ስልክ ላይ ስለሚሆኑ ነው። እሱን የተከላከለ እሱን እንደ እንትን ፒክ አድርጎ መጡ። ኤኒዌይ ሌላ አጀንዳ ነው እንትን እንዳለ ዩዘር እዚህ ላይ ቆይ እኔ ስለማልናገር በሁለቱም ሀሳብ እየሰጠው አይደለም። ግን የቄሳሮች እና ዲያቆኖች ደሞዝ የላቸውም? ምን አላቸው እኮ ኮሚሽን ቢኖረውም ምንም ማለት አይደለም። ኦኬ ዩዘር ሀሳብሽን ቀጥ